ሞኒካ ታስቃለች እያላችሁ ኢትዮጵያውያንን የፈለገችውን አንድ ኤርትራዊ ለኤርትራዊ ሲጣላ አንድ ኢትዮጵያዊ ገብቶ ያውቃል? ኢትዮጵያውያንን ሞኒካ የፈለገችውን መታ ትረግጣለች። በትግራይ ይቅርታ፣ በኤርትራ ጉዳይ ኤርትራዎች ሲጣሉ አንድ ኢትዮጵያዊ ጣልቃ ገብቶ ያውቃል? አንድ ኤርትራዊ? እናንተ እየሳቃችሁ ማንንም እየመጣች ትሞልጭላችኋለች በዛ በገመድ አፏ ማለት ነው። ማንንም ኢትዮጵያዊ እየመጣች አንዱን ደግፋ አንዱን ትረግጣለች። መብት ሰጣችኋት እየሳቃችሁ። ኢትዮጵያዊን አስደፈራችሁ። ኢትዮጵያውያንን እየመጣች እቺ ሰው ማትመስል ሴት መጣ ኢትዮጵያውያንን ዝም ብላ ትረግጣለች እየመጣች። ማንንም እየመጣች ትሳደባለች። ማንንም እየመጣች ስትፈልግ እኔን ስትፈልግ ሌሎቹን ስትፈልግ የፈለገችውን ኢትዮጵያዊ እየገባች በመሃል ምን ታደርጋለች? ኢትዮጵያ እንድትደፈር የምታደርጉት እናንተ ናችሁ። ተግባባን? ይሄ ነገር እባካችሁ አስተውሉ። ኢትዮጵያውያን ማንም አይጫወትባችሁ። ኢትዮጵያን ባታስደፍሩ ጥሩ ነው። ተሳቀላት ገመዳብ ስለሆነች ነው። ሌላ ምንም ይሳቅላት ነገር የለም። ምን አማርኛውን አጣማ ስለምታወራ ፋራ ስለሆነች ብቻ ለመሳቅ ሰው እንዲመቸው ነው የሚገባው። እና ኢትዮጵያውያን እባካችሁ ራሳችሁን አታስደፍሩ። ራሳችሁን በማንም የሻርክ ትራፊ ባታስደፍሩ ደስ ይለኛል። እውነቴን በማንም የሻርክ ትራፊ ራሳችሁን አታስደፍሩ። ጥሩ አይደለም። ለምን መልሳችሁ ስትሰደቡ፣ ስታንጓጣችሁ፣ ስትጫወቱባችሁ የምትመጣው እሷ ናት። አግባባ። ስለዚህ አስተውሉ። ኢትዮጵያውያን በጣም በዚች መረን እየተሰደበች ነው ኢትዮጵያ። የኢትዮጵያ እህቶቻችን ወንድሞቻችን እየተሰደቡ ነው። እንዳልኳችሁ ማንኛውም ኤርትራዊ ሲጣላ አንድ ሰው ገብቶ ኢትዮጵያዊ አንድ ነገር ብሎ ያውቃል። ሞኒካ የምትባል እንዴት ናችሁ? ሰማችሁ? እኔ እናቴ ጎንደሬ ናት። ጎንደሬ ናት እናቴ፣ ጎንደሬ ነች። እኔ አማሮችን በጣም ነው የምወዳቸው። በጣም ነው አማሮችን የምወዳቸው። እኔ ቤታየውን በጣም ነው የምወዳት። ቤታየው በጣም ነው የምወዳት። እኔ የምወዳት ቤታየውን ነው። ትወዳላችሁ? ጉቺን በጣም ነው የምወዳት። ጉቺን ነው የምወዳት። እኔ እወዳቸዋለሁ። ጎንደሬ ነኝ እናቴ። እንደዚህ አይነት ሙድ የምትይዝባችሁና ኢትዮጵያዊ ሲሰግጥ ያሳዝነኛል። ስግጥ ይላል አንዳንድ ኢትዮጵያዊ። ስግጥ የኢትዮጵያ የሆነ ታስደፍራለህ እንደ ኢትዮጵያ የፈለገ ተባለ የፈለገ ነገር። እኔ በጣም ነው የምወዳችሁ። እንዴት ናችሁ? ጆከር በጣም ነው የምወድ። ባለቤቴ ትሆናለህ ጆከር፣ ባለቤቴ ትሆናለህ ጆከር። እና እንደዚያ ነው። ኢትዮጵያኖች በጣም እወዳቸዋለሁ። አሰብ ግን አትጠይቁ። አሰብ ምናምን አትበሉ። እኛ ፍቅር ይሻለናል። አሰብ አትበሉ። ዝም ብለን አብረን እንሁን አልሽ እንዴ? ስለዚህ እንደዚች አይነት ስግጥግጥ ያለ ሰገጤ ሀገሯ ላይ ስማ፣ አህያ ሊሙዚን የሆነ ሀገር ላይ እየኖረች እንዳንተ እንትና እንደዚህ አለች። እኔ ኤልሻዳይ ተናገረ። ኤልሻዳይ አልወዳትም። እኔ ቤታየውን ነው የምወደው። ትሰማላችሁ እናንተ? እውነት ነው። እንደዚህ አይነት ሰውን ቦታ አትስጡ፣ አቴንሽን አትስጧቸው። ለማባረር እንደዛ ለማባረር እንጂ አቴንሽን ሰጣችሁ አማራንም፣ ኦሮሞንም፣ ተጋሩንም ሌላውንም ማስነካት የለባችሁ። ኢትዮጵያዊ ልቡ የዋህ ነው። ማንም መጥቶ ዕቃ ዕቃ ተጫውቶበት ይላል። በተለይ አማራ ጌታ ማንም መጥቶ የሚጫወትበት ህዝብ ነው። ሶሻል ሚዲያ ላይ ማንም መጥቶ ተደብሮበት ይላል። ያ አይነት የኦሮሞ ልጆች አያስጠጉም። የደቡብ ልጅ ማንም አይሸውደውም፣ አያስጠጋም። እንዲሁም ተጋሩ ምንም አይሸውዱም በዛ አይነት ነገር። አማራው ግን የሆነ የጎንደር ወይ የጎጃም ነገር ከፍተህ እስክታበልለት ወይኔ ይለያሉ ምናምን ብለው አማራዎች ይሸውዳሉ። አብዛኛው የሚሸውደ አማራ ልጅ፣ እሷን የሚያጨበጭቡላት የአማራ ልጆች ናቸው። በጣም የሚያስጠቃው በጎንደር ስም የመጡ ናቸው የሚያስጠቁት። ሁልጊዜ የሚያስጠቁት እነሱ ናቸው። በጎንደር ስም ማንም ይሸቅላል። ጎንደር የመደበሪያ ስም ነው። ጌታ ማንም መጥቶ ጎንደሬ ነኝ ብሎ መጫወት ይችላል። መጨማለቅ ይችላል። ጎንደር ራሳችሁን አስከብሩ። ማንም እየመጣ ሲጫወትባችሁ ቦታ አትስጡ። እናንተ አንድ ዘፈን ሲከፈትላችሁ መጨፈር ነው። ለዛ ነው በቃ መሸወጃው ናቸው። ያ እውነቴ በቃ ተሸውዳችኋል። ብዙ ጊዜ የምትሸወዱ በዛ ነው። እና አብዛኛው ልቦናችሁን አውቀዋል። እየረገጧቸው ሚኪ የሚባለው የሻርክ ትራፊው ይረግጣቸውና የአማራ ልጆች ገብተው ቁጭ። የትኛው ኦሮሞ ልጅ ነው ቁጭ ብሎ የሚወያየው? የትኛው የደቡብ ልጅ ነው ቁጭ ብሎ ከሻርክ ትራፊ ጋር ያዡ ልቀቁኝ የሚባባል? ከሰደበው ካንቋሸሽ አማራ ብቻ። እና ያሳዝነኛል፣ ጌታን ያሳዝነኛል። በጣም በአማራ ላይ ይጫወቱበታል።
እና አስተካክሉ። እውነቴን ነው። የጎንደር ልጆች ነቃ በሉ። እውነተኛ ጎንደሬዎች በጣም ጥቂት ነው ያሉት። ብዙ የውሸት ጎንደሬ ነው። ብዙ አብዛኛው የውሸት ምኑንም ጎንደርን አይተውት እንኳን አያውቅም። እንኳን ጎንደሬ ሊሆን ውሸታሞች ናቸው። ግን የዋህ ህዝብ መሆኑን ስለሚያውቁ ይጫወቱበታል እየመጡና ያሳዝነኛል። በጣም ነው የሚያሳዝነኝ። ስለዚህ አሁንም እኔ አንድ ቀን ጎንደሬ ነኝ ገለመሌ ብያለሁ። አንድ ቀን this is a problem። ያሳዝኑኛል በጣም። ማንም ቲክታክ ላይ መጥቶ ጎንደሬ ብሎ ያልፈመሰ የለም። ምንድን ነው የምትማሩት? ምንድን ነው ጥቅሙ? ተግባባን? ጥቅሙ ምንድን ነው? እኔ አሁን ጌም ስትጫወቱ የአማራ ልጆች ፖለቲካ ስለያያችሁ አማራን ወክላችሁ ጌም አትጫወቱ። ማናችሁም ሌላ ብሔርን አታሸንፉ። ኤክሰፕት ተጋሩ ትግራይም ከሎዛ በስተቀር ሎዛ ታሸንፋለች። ለምን? ኦሮሞዎቹ ስለሚያግሷት። ከዛ ውጪ ግን አማራ ብሎ ገብቶ የሚያሸንፋት ተነፈ ሶሻል ሚዲያ ላይ። ለምን? አንድነት የለም። ፖለቲካንና መከበር የሚባል ነገር ኮምፕሊትሊ አብረው አያዩትም። ችግሩ ያ ነው። ፖለቲካውን ለጊዜው እናስቀምጥና ወደ ጎን ጌሙን አንድ ላይ በህብረት አማራነታችንን እናስከብር የሚል አስተሳሰብ የለም። ስለዚህ ማንም እየመጣ ጌም ይጫወታል፣ ተረግጦ ይሄዳል። አያስተውል። በጎጥ ተከፋፍለ አይደለም 4 ኪሎ የራስ ቤት ይናፍቃል። ጎንደር ከጎጃም መሄድ እንዳትችል ያደርጉታል። የምናየው ነገር ስለሆነ ነው። እውነቴን ነው። ጎንደር ከጎጃም ጎጃም ከወሎ አብረ መሄድ መተላለፍ ያቀታል። ነገር በጣም አደገኛ ነው አካሄዳችሁ። ብትፋቀሩ ደስታዬን አልችልም። ብትፋቀሩ አንድ ብትሆኑ አይዲያችሁ ቢቀራረብ ደስ ይለኛል። ያ በስልጣን ጥማት የሰከራችሁ ናቸው። ምንም አንድ ቁም ነገር አትሰሩ። አብይ ሳይነካ ብልጽግና ሳይነካ ራስህ በስልጣን ተፋጅተህ ታልቃል። የሚያሳዝነኝ እሱ እርስ በራስ ምንም ሌላ ሰው መግባት አያስፈልግም። ለአማራ ጉዳይ ሌላ ሰው መግባት አያስፈልግም። ራሱ ተባልቶ ያልቃል። ራሱ ምንም ሌላ ሰው መጨመር የለበትም። ጌታ ምስክሬ። አማራ የሚዋደደው ዘፈኑ ላይ ብቻ ነው። ከዘፈኑ ውጪ አንድ ላይ የሚሰራበት መድረኮች በፍጹም የሉም። አምጣ ሶሻል ሚዲያ ላይ የሚስማሙት። ሞጣ ከቤተልሔም ጋር ይስማማል። ቤተልሔም ከዘመድኩን ጋር ትስማማለች። ዘመድኩን ማንን ተራ ከነ ዋና አማራ ጋር ይስማማል። ዋና አማራ አንድ የሚስማማ ሶሻል ሚዲያ ላይ አምጣለን። መሬትም እንደዛው ነው፣ አይስማም። ከፈሳቸው የተጣሉ ናቸው ሁሉም ፈስ በፈስ። ያሳዝነኛል። ህዝቡ ምን ያደርጋል? ያሳዝናል። ለምን? ህዝቡ መኖር ይፈልጋል። አብሮ ከኢትዮጵያውያን ጋር መኖር ይፈልጋል። አማራነቱን በአንድነት ይፈልገዋል። እዚህ ላይ ብታይ የጎጃሟ ቀበጥ የጎንደሯ እምዬ ጎንደር እምዬ ወሎ የምትል ነው ያለችው። ያ እንደሚከፋፍል እንኳን አያውቁ እንደሚከፋፍል እንኳን ሀሳብ የላቸው። ምንም አይነት ጭንቅላት የላቸው። እና እባካችሁ ጌም ስትጫወቱ ፎክራችሁ አፈር ከድሜ ስለምትግጡ አማራን ስለምታዋርዱ እኔ በአማራ ስም በሀገር ስም ጌም መጫወት እንትን አይደለም። እኔ አሁን ምናልባት ያሸንፋል ብዬ የማስበው ራቼ ኤርትራውያን ሊያሸንፋት ይችላል። ምናልባት ለብቻው ኦሮሞን ብቻ ሪፕሬዘንት አድርጎ ራቼ አይ ቲንክ የኤርትራውያን ሴት ሊያሸንፍ ይችላል ራቼ። ምክንያቱም ድፍን ኦሮሞ ስለሚወደው ተሳዳቢም ልጅ አይደለም። የኦሮሞን ባህል በትልቁ ከፍ ያደረገ ልጅ ነው። ራኬ ቢጫወት ከኤርትራውያኗ ጋር ሴት ጋር አብሶሉትሊ ሊያሸንፍ ይችላል። ከዚህ በፊት አሸንፏታል። አዎ ደግሞም ያሸንፋል። ራቼ ብቻ ከራቼ ውጪ ኤርትራውያኖችን የሚያሸንፋል የለም። እሱ ግልጽ አሸንፏል። ከዚህ በፊት ደግሞም ያሸንፋታል። ታፕ ኮፒ ሊንክ እያደረጋችሁ እኔ ሀቅ ነው የምነግራችሁ። በአማራ ስም የተለጠፉ ብዙ ሰዎች አሉ። ብዙ አማራን ለማዋረድ፣ አማራን ቻፓ ለመብላት፣ አማራን ለማታለል፣ አንድነት ላይ አንድ ሰው መጥቶ ተታረቁ የሚል የለም። ዚዝ ኖባዲ
አማራ ለአማራ ፖለቲካ ላይ እያንዳንዱን ሶሻል ሚዲያ ላይ ያሉትን ያው እነ አማራ ኪላ ከነ ሞጣ ጋር ጸበኛ ናቸው። ከነ ቤቴልም ቅዳሜ ገበያ ጸበኛ ናቸው። ከነ ዘመድኩን ጸበኛ ናቸው። ማንንም ማምጣው የአማራ ሆኖ አንድ ላይ ፖለቲካ የሚሰራ ታመጣ ኖ በሬ ከጉቶ ጋር ጸበኛ ናቸው። ማንም አይስማማ። እኔ ያሳዝነኛል። አሰብ ቲቪ ማንም አይስማማ። መስማማት መጀመሪያ መስራት አለበት። እኔ የአማራ አንድነትን ፈልገዋል። እኔ ብቻ ሳልሆን ኢትዮጵያውያን ይፈልጉታል። አማራ አንድነቱን አንድ ላይ በባህሉ በምኑ አሸብርቆ በፖለቲካውም አንድ ሲሆን ክብር አብሮ ይመጣል። እንዴ ዘመድኩን ኦሮሞ ቢሆንስ ንጉሳቸው አይደል እንዴ? ንጉሳቸው አይደል? ምንም ብልጽግና መጨመር የለበትም። አማራ ከአማራ ለማጣላት ምንም ብልጽግና ምንም መምጣት የለበትም። ሶሻል ሚዲያ ላይ ገብታችሁ ሲረጋገጡ የሚውሉት አማራ ለአማራ ብልጽግና መጨመር የለበትም። ቁጭ ብሎ ማየት ብቻ ነው ብልጽግና ምንም ስለ አማራ ማውራት የለበትም። ምን ሊያደርግለት? እርስ በራስ ሲዋቀጥል ይውላል። ኦሮሞየው መጀመሪያ ተነጣጥሎ ነበር። ወዲያው ሰብሰብ ባለና 4 ኪሎ ይሻለናል ቶቶ ሌላ ይደርሳል ብለው ተውት። ሌላውን አጀንዳ በሙሉ ኦሮሞ ትቶታል። ሌላውን አጀንዳ ኦሮሞ ትቶታል። አረ ከ4 ኪሎ ወጣንማ እንደገና ሌላ ጭቅጭቅ ነው። 4 ኪሎ እንቀመጥ። ከዛ በኋላ የተበላሸው ፊክስ እናደርጋለን የራሳችንን ችግር። 4 ኪሎን ሰጠን ግን የማይታሰብ ነገር ነው ብለው ሁሉን ነገር ተውት። የአማራው ወደፊት በዚሁ ከቀጠለ ጌታ ምስክሬ ነው የምለው የአማራ ልጆች ከጎጃም ጎንደር መሄድ ያቅታል። ከጎንደር ወሎ መሄድ አትችልም። በዚሁ ከቀጠለ አሁን በሚሰራው ሴራ እኔ በደፈናው ነው የምነግርህ። በውስጥ በዲቴል ያሉት ለመገዳደል ነው የሚፈልጉት። መሬት ላይ ያሉት መሪዎች የአማራ መሪዎች በሙሉ ጎጃም ከጎንደር፣ ጎንደር ከወሎ፣ ወሎ ከሸዋ መገዳደል ነው የሚፈልጉት። መገዳደል ዋሻው ስቲዮኒ ማኛ ዋሽታል የሚል አንድ ሰው ይግባ። መገዳደል የሚፈልጉ ሰዎች ናቸው። እርስ በራስ ያልተስማማ ሀገር ልምራ እያልክ ስታስቡ በጣም ነው የምታሳዝኑኝ። እርስ በራስ የማይስማማ ነገ ከጎጃም ወሎ መሄድ ይናፍቃል። በዚህ አካሄዳቸው ከጎንደር ወሎ መሄድ ይናፍቃል። የአማራ ፖለቲካ በእኛ ጊዜ ቀረ። ሆዳሞች ከመጡ በኋላ ምን ሊያደርግልን ብለን ወጣን። በእኛ ጊዜ እነ ጀዋርን ዲሲ ድረስ ሄደን ነው ስናንበጫበጭ የነበረው። ብቃት ያ ዲሲ ድረስ እናት ወልዳለች ብለን። እኛ ጊዜ ጀግና ልብ ያለው የተደበቀ ሳይሆን ከልቡ ማንነቱን የሚወድ ነበር የነበረው። አሁን ያለው በጭባጫ የማይረቡ ሰዎች ናቸው። ምንም ከግል ጥቅማቸው በስተቀር ሌላ የሚያደርጉት ነገር የለም። እውቀት የሌለው አያውራ። በአማራ ጉዳይ እውቀት የሌለው ሰው አታስገቡ። አንድነቱን እየሸረሸራችሁ ባዶ ከታችሁታል። በአማራ አንድነት የለም። ማንም ያውቀዋል። ከኦሮሞ ከጂጂ በስተቀር ማናቸውም ቢጫወቱ አማራን ያሸንፋሉ። ጂጂና እንቁርቲ በስተቀር ከጂጂና ከእንቁርቲ በስተቀር ማናቸውም ጌመሮች የኦሮሞ ጌመር መጥቶ አማራን ቅጥቅጥ አድርጎ ነው የሚወጣው። ለምን? አማራ አንድ አይደለም። እኔን እንዳያችሁ አቅሜን ስለማቅ ጂጂን የገጠምኩት ከኦሮሞ ሬሷን 2 ያወጥቼ ላኳት። አቅሜን አውቃለሁ። አማራንም ወክዬ አይደለም የተጫወትኩት። እኔ በማኛነቴ ነው የተጫወትኩት። ጂጂን ሬሷን አወጥቼ ላት። እንዲያው አዝነውላት የኔ ጊፍተሮች ሄደው ነው የሰጧት። ጌታ የኔ ጊፍተሮች ሄደው ለጂጂ ሰጧት። አይዞሽ ብለው አጽናንተው መጡ። ስለዚህ አቅማችሁን ወቁ። ከኦሮሞ ልጆች ጋር ከኤርትራውያን ጋር ጌም አትጫወቱ። የአማራ ልጆች መሳቂያ ነው የምትሆኑት። የምትችሏት ሎዛንም እንዳጨምሩ። ሎዛ እንዳትመጣ። ምክንያቱም ሎዛ ኦሮሞዎች ስለሚወዷት ጊፍት ይሰጧት። መጫወት ያለባችሁ እናንተ ከዜዶ ሂጅበት። የአማራ ልጆች ጌም ማዘጋጀት ያለባችሁ በቃ ከዜዶ ሂጅበት ብቻ ጋር። የአማራ ህዝብ የሚበላው መሽቁቁ ነው እንጂ ህዝቡ እግዚአብሔር ምስክሬ እንደ አማራ ህዝብ መሬት ህዝብ የለም። ለዚህም ነው በየቦታው ላይ ሲኖር ተከብሮ ተወዶ ትዳር መስርቶ አንቱ ተብሎ የሚኖረው ህዝቡ መሬት ስለሆነ ነው የአማራ ህዝብ። ሌሎቹ እዚህ ላይ የሚመጡት የሀገር ፍየል ጠባቂ
ፍየል ጠባቂና አዝማሪ ነው የአማራ ፖለቲከኛ እንደምታውቁት። ከፍየል ጠባቂና ከእንትን አያርፍ እና በጣም በሚያሳዝን ሁኔታ አማራ ሙሉ 50 ሚሊዮን እየተሰደበ ጊፍት ብትሰበስብ ምን ትርጉም አለው? እውነቴን ተግባባል። እውነቴን ነው የምለው። ምን ትርጉም አለው? ምንድን ነው ትርጉሙ? ለአማራ የሚጠቅመው ተሳዳቢን ነው የምታነግሱት፣ ባለጌን ነው የምታነግሱት፣ ባለጌን ነው ትልቅ የምታደርጉት። የአማራ ልጆች ምንድን ነው ጥቅሙ? ባለጌ ነው። ሀገርን አያውክል፣ ብሔርን አያውክል። ባለጌን ማባረር ነው ያለብን። አጠገብ እንዳትደርስብን። ባለጌን ማባረር በቃ ታባረዋለህ። ባለጌ ታስከብራለህ ማንነትን። ይላል ዝም ብለህ አዳምጥ ነው ማለት ያለብህ። ባለጌን ተሸክመ መጣ። አማራን አስከበርኩ ሶሻል ሚዲያ በምን ጌም ተጫወት። ሬሳ ነው የሚወጣው። ጌም ተጫወት። አማራ እንዳዋረዳችሁ እና እንደው የአማራን ሕዝብ በመሀይምና በፍየል ጠባቂ ባይነዳ፣ በአዝማሪ ባይነዳ፣ ስንት የተማረ ስንት ዶክተር፣ ፕሮፌሰር፣ ፖለቲካል ሳይንስ ያለው የአማራ ልጆች እያሉ በማንም በማይረቡ ሰዎች አማራ ባይሰደብ ደስ ይለኛል። እንደገና ሌላውንም አምጥተዋል። የአማራና የኦሮሞ ጌም እያሉ ኦሮሞ ጥብሱ ነው ማሸነፍ ደስታው ኦሮሞ ይመጣልሃል። በእውነት እውነቴን ነው የምለው። ኦሮሞን የሚሰድብ ትግሬን የሚሰድብ ለነሱ ጀግናቸው ጥቅም የለው። ባለጌን የሚያነግዝ ፎቶ እንኳን የላቸው። ጀግና ስትሉ ሼመኞች እንኳን አይደላቸው። ሼም እንኳን የላቸው። በፎቶ እንኳን የማይታወቁ ሰዎች ጀግና አድርጋችሁ መዛት ብዬ ማለት ርያ አይነፋም በጌታ እና እንደው እኔ ህዝቡ አንድ ላይ ይስራ። የአማራ ልጅ እባካችሁ ከነ ችግራችሁ አንድነታችሁ ያድናችኋል። ከነ ችግራችሁ አንድነታችሁ ያድናችኋል። እግዚአብሔር ምስክሬ ነው የምላችሁ። ከነ ችግራችሁ ሆዴን ቻል ለምን ሲባል ለምጣዷ ስትባል አይጧ ትለፍ ይባል። ለምጣዷ ሲባል አይጧ ትለፍ። ያንን እንኳን የማይገባችሁ ናቸው አብዛኛዎቹ። እና ሌላው በአማራ ስም ጌም አስቁሙ። የአማራ ልጆች በየጊዜው አትዋረዱ። አማራነት ክብር እንጂ ውርደት አይደለም። ባዶ ሽለላ አይጠቅምም። አንድነት ላይ አማራ ምድርም ላይ ሶሻል ሚዲያ ላይ ስሩ። አንዳችሁም አትስማሙ። የሚታይ ነገርን መሸፈን አይቻልም። አንዳችሁ አትስማሙ። ሶሻል ሚዲያ ላይ አንዳችሁ ነገርኳችሁ ከቅድም ጀምሮ ሞጣ፣ ቅዳሜ ገበያ፣ ዋና አማራ፣ ዘረ ማን ነው ዘመድኩን ነቀለ፣ ሌላውንም አምጣ። አንዳችሁ አትስማሙ። አምጣ አማራ ሆኖ ተስማምቶ ሀሳብ የሚሰጥ ወፍ። ስለዚህ አንድ ባለሙያችሁበት የሚፈጠር ውጤት አንድ ይሆናል ብላ አታስብ። ውጤት የለው። ያው ዩሪንም አጠፋችሁት አይደል? ዩሪ በቪዲዮ አይታይ። የኛ ጀግና ዩሪ ጀግናችን ነው። ዩሪ አንበሳችን ነው። እንደ ዩሪ የምንወደው የለም። ዩሪን አትናገሩ። ሊደር ልናደርገው ስለፈለግን ነው የደበቅነው። ዩሪ ውሪ። እኔ ውሪ ነበር ምለው። ለምን አውቃለሁ? የተደባቂ መጨረሻው ሌላ ነው። አጀንዳው የሚደበቅ ሰውና የዚህ ደጋፊ ነኝ የሚል መጨረሻው ምንድን ነው? መዋረድ ነው። ብራችሁን ቡጥቡጥ አድርጎ በልቶ ላጥ። አታውቁትማ። ምን ታመጣላችሁ? ውሪን አያችሁታል። ነገ ታያለ ሌላ ነገም ይመጣል። በልቷችሁ እኔ እኮ እንደዚህ ዘር ነኝ ይላል። ለማታዩት ሰው ሽንጥ ገትራችሁ የምትሳደቡ ሰዎች ትደንቁኛላችሁ። ለማታውቁት ሰው እንደ ፍቅር ሲዝም ተሸፍኖ የሚሄድ አሁን ኬንያ ከገባ ነው ፍቅር ሲዝም የተወው እንጂ እንደ ፍቅር ሲዝም ተሸፍኖ መንገድ ላይ የሚሄድ ሰው ጀግና እያላችሁ በኋላ ማልቀሳችሁ ማይቀር የስድብ ጀግንነት የትም አያደርስ። ስለዚህ አሁንም በአንድነት ላይ የአማራ ልጆች ስሩ። የአማራ አንድነትን አትነጣጥሩ። ጎጃም፣ ጎንደር፣ ወሎ፣ ሸዋ አትባባሉ። አንድ ላይ ሁሉም አንድ ነው በሚለው ተነስታችሁ የሚነጣጥሉትን ውጣ ከዚህ እያላችሁ እያስወጣችሁ አንድ ላይ ስሩ። አንድነት መቼም ማንንም ሲጎዳ አይቻላል። አንድ ስትሆኑ ትከበራላችሁ። ይሄ የምትባሉት በሙሉ አማራ ስላልሆኑ እያንዳንዱ አማራ ነው ስላልሆኑ እንጂ ምን ያናደኛል? አንዱ አማራ ለአማራ ቢያግዝ ስለ አማራ ቢያወራ ለምንድን ነው የምናደደው? ስላልሆኑ ነው እርስ በራስ የሚበጫጭቁት። ወይ በሚስት አይደሉም ወይ ግማሽ አማራ ናቸው። ሙሉ አማራነት ስለሌለ አይሞቀው አይበርደው። የራሱን ሀሳብ ሰጥቶ ሰውን ከፋፍሎ ላጥ ብሎ ይሄዳል። ያ ማንነት አማራ ጋር በጣም አለ። ጎጠኛ ናችሁ ሁላችሁ። አይተናል። ስለምናይ ነው ማውራቸው። ያ
ኤልሻዳይ በሞኒካ ስትሰደብ የሚያጨበጭበው አማራ ነው። አማራ ሆነ ሞኒካ ስትሰደብ አብረህ የምታጨበጭብ ከሆንክ አንተ አማራ አይደለ። ባንዳ ለባንዳ ብለህ ኢትዮጵያ አይደለችም ሞኒካ። ኤርትራ የምትባል ሀገር የኤርትራ ዜጋ ያላት ኤርትራዊ የሆነች ሴት በማያገባት በአማራ ልጆች ወይ በኢትዮጵያ ልጆች ገብታ እንደፈለገች ስትሳደብ የምታጨበጭቡት የአማራ ልጆች ናቸው። ሙሉ እዛ ውስጥ የምትታዩት 90% የአማራ ልጅ። ምንም ብትሆን ደም አይደለች እንዴ? ደምን አሳልፈህ ትሰጣለህ? ባንዳ ካልሆንክ በስተቀር እንኳን አይደለ እንቁርቲን ስትሰድባት አይመቸኝም። እንቁርቲን አትመቸኝም፣ ግን ለባንዳ አሳልፌ አልሰጥም። ምንም ብትሆን ኤርትራውያኖች እርስ በርስ ሲጣሉ ማን በመሀላቸው ገብቶ ያውቃል? ማን ነው የገባው? እስቲ ንገሩ። የትኛው በኤርትራ ወንድማማች ወይቶች ሀሳብ መጥቶ ሲረጋገጡ ማን ገብቶ ያውቃል? እውቀት የሌለው አያውራ። በአማራ ጉዳይ እውቀት የሌለው ሰው አታስገቡ። አንድነቱን እየሸረሸራችሁ ባዶ ቀጣችሁታል። በአማራ አንድነት የለም፣ ማንም ያውቀዋል። ኦሮሞ ማን ልበልህ? ከኦሮሞ ከጂጂ በስተቀር ማናቸውም ቢጫወቱ አማራን ያሸንፋሉ። ጂጂና እንቁርቲ በስተቀር ከጂጂና ከእንቁርቲ በስተቀር ማናቸውም ጌመሮች የኦሮሞ ጌመር መጥቶ አማራን ቅጥቅጥ አድርጎ ነው የሚወጣው። ለምን? አማራ አንድ አይደለም፣ አንድ አይደለም። እኔን እንዳያችሁ አቅሜን ስለማቅ ጂጂን ነው የገጠምኩት ከኦሮሞ ሬሷን 2 ያውጥቼ ላኳት። አቅሜን አውቃለሁ። አማራንም ወክዬ አይደለም የተጫወትኩት፣ እኔ በማኛነቴ ነው የተጫወትኩት። ጂጂን ሬሷን አውጥቼ ላት። እንዲያውም አዝነውላት የኔ ጊፍተሮች ሄደው ነው የሰጧት። ጌታ የኔ ጊፍተሮች ሄደው ለጂጂ ሰጧት። አይዞሽ ብለው አጽናንተው መጡ። ስለዚህ አቅማችሁን ወቁ። ከኦሮሞ ልጆች ጋር ከኤርትራውያን ጋር ጌም አትጫወቱ። የአማራ ልጆች መሳቂያ ነው የምትሆኑት። የምትችሏት ሎዛንም እንዳትጨምሩ፣ ሎዛ እንዳትመጣ። ምክንያቱም ሎዛ ኦሮሞዎች ስለሚወዷት ጊፍት ይሰጧት። መጫወት ያለባችሁ እናንተ ከዜዶ ሂጅበት። የአማራ ልጆች ጌም ማዘጋጀት ያለባችሁ በቃ ከዜዶ ሂጅበት ብቻ ጋር